አደራው በክፍል 63 ዳግም ወደ ቤቱ ተመልሷል። እንግዲህ የዳግም እናት ብሌንና ዳግም እንዲጋቡ ፈቅዳላቸዋለች ማለት ነው። ከዚህ በፊት እንግዲህ እናንተ ልጆቼ ናቸው፣ ብሌን ባልወልዳትም ያሳደግኳት ልጄ ናት። ስለዚህ ዳግም ብሌን ልታገባት አትችልም በማለት ጋብቻቸውን ወይ ደግሞ ፍቅራቸውን እንዲያቋርጡ ጠይቃቸው ነበር። ዳግም ደግሞ በዛ ነገር አልተስማማም ነበር ማለት ነው። ወይዘሮ ገነትም እንግዲህ አዝና ልጄ ከኔ ከሚለየኝማ እኔ ለክብሬ ብዬ ልጆችን የሚዋደዱትን ከምለያያቸው ችግር የለውም በማለት እንግዲህ ፈቅዳላቸዋለች። ብሌንና ዳግም አሁን ላይ ደስተኛ ሆነው ይገኛሉ። ብሌን እንግዲህ ለወይዘሮ ሰላም ደውላ ዳግም ለእኔ ቀለበት ሊያደርግልኝ ነው፣ እናቴ ደግሞ ይህንን የዳግምን ፍቅር ተቀብላለች ብላ ለወይዘሮ ሰላም ስትነግራትኝ ቃል ትሰማለች ማለት ነው። ምን ጭራሽ ያቻረው ጌት ከኔ ተደብቃ ልጆቿ ልታጋባቸው ነው? እንደዚህ መሆን የለበትም በማለት እንግዲህ ቃል ወደ እነ ዳግም ቤት ዳ ሁሉን ነገር እናገራለን። ከዚህ በፊት ዳግም ላይ ያደረገችው ነገር ከነገርኳትኝ ዳግም ቀለበቱን ለብሌን አያደርግላትም ብላ አስባ ወደ ወይዘሮ ገነት ቤት ዳ ነበረ። ዳግም እንዲሁም ደግሞ የዳግም ጓደኛ ወይዘሮ ገነት ሆኖ ደስተኛ ሆኖ ከእንግዲህ በኋላ የባሌን ቀለበት ለዳግም ሰጠዋለሁ፣ ዳግም ደግሞ ለብሌን ያደርግላታል፣ ከእንግዲህ በኋላ በመካከላቸው እንደማልገባ እነግራቸዋለሁ ብላ ተዘጋጅታ ነበር። ወይዘሮ ገነት እንግዲህ ፈቅዳላቸው ነበር ማለት ነው። ከዚህ በፊት እንግዲህ አይሆንም፣ እናንተ ፍቅረኛሞች መሆን የለባችሁም ያለችበት ምክንያት ጎረቤት ምን ይለኛል ማለት ሰውዬ ምን ይለኛል በማለት ነበረ። ብሌን ባልወልዳትም ያሳደግኳት ናት፣ ዳግም ደግሞ ልጄ ነው፣ ስለዚህ ሴትዮ ልጆቿን አጋባች ተብሎ የሰው መሳቂያ ሆናለሁ በማለት ለክብሯ ተጨንቃ ነበረ። ብሌንና ዳግምን ለማለያየት ሞክራ ከዚህ በፊት እንግዲህ ቃልን አሁን ሂደሽ ከዳግም ጋር በተኛበት አብረሽ ትተኛለሽ፣ ከዛ ብሌን መታ ታያቸዋለች፣ ከዛ ብሌንና ዳግም ይለያያሉ፣ አንቺና ዳግም ደግሞ አንድ ላይ ትሆናላችሁ በማለት እንግዲህ ከቃል ጋር አብረው ተንኮል ሰርተው ነበረ። እንግዲህ ዳግም ለብሌን ቀለበት ሊያደርግላት ነው ሲባል ወይዘሪት ቃል ማለት ነው መታየን ነገር ለዳግም ለመናገር ወደ ቤት መታ ነበረ። ዳግም ቆይ ለብሌን ቀለበት ከማድረግ በፊት ለአንተ የምነግር ነገር አለ፣ ምንድን ነው የምትነግሪኝ? ወይኔ ይህች የተረገመች ልጅ በቃ ለዳግም ሁሉ ነገር ልትነግረው መጣች። በቃ እንግዲህ ዳግም ድጋሚ ቶይ ሊሄድ ነው፣ በስንት መከራ ያገኘሁትን ልጅ እንደመሆኑም ከኔ እንድለይ ልታደርግ ነው፣ ኧረ እባክህን ፈጣሪ ይህች ልጅ አስታክስልኝ እያለች እንግዲህ ወይዘሮ ገነት በውስጧ እየጸለየች ነበረ። ቃል ግን ያን ነገር ከመናገር ወደ ኋላ አላለችም ማለት ነው። እሺ ዳግም ለመስማት ዝግጁ ነህ ወይ? ይሄን ነገር የምነግርህ ላንተ ስለማዝንልህ ነው። በሰዓቱ ግን ያደረግኩትኝ ከዚህ ቤት ለመኖር ብዬ ተገድጄ ነው ያደረግኩት። አረ ውሸታም ዝም በይ እያለቻት ነበር ወይዘሮ ገነትም። የዛን ይህን እናንተ ተኝተን ብሌን የመጣችሁ በድንገት አይደለም፣ እናተ ናትኝ ለብሌን ደውላ በጧት ከቤት እንድትመጣ ቀጠረቻት። ከዛ እኔን ደግሞ ከአንተ ጋር መቸንተኛ አደረገች። ከዛም ብሌን መታ አየችና ተለያያችሁ። ይህ ሁላ ስራ የእናት ስራ ነው ያደረገችው አንተና ብሌንን ለመለያየት ብላ ነው በማለት እንግዲህ ዳግም ደግሞ በጣም አዝኖ ምን እናት ይሄን ነገር አደረገች? እናቴ እውነት ነው ነገር በማለት እንግዲህ የያዘውን ቀለበት ድጋሚ ጥሎታል ማለት ነው። ቃልም የሳው ብሌን እኔ እያለሁ ሲጀመር ዳግም ያንቺ አይሆንም፣ እኔም በህይወት እያለሁ አንቺ ዳግምን ማግባት አትችይም፣ ዳግም የኔና የኔ ብቻ ነው በማለት እንግዲህ በውስጧ በጣም ተደስታ ነበር ማለት ነው። ምክንያቱም እሷ የምትፈልገው ይሄን ነገር ነው፣ እነሱ እንዲለያዩ፣ ዳግም ደግሞ የእሷ እንዲሆን ትፈልጋለች። ብሌን ግን በሰዓቱ ምንም አላለችም። እናቷን ወደ መጽናናት ነበር የሄደችው። ከዛ ዳግም አንተ ግን ምን አይነት ሰው ነህ? ቆይ አንተ እንደ በግ ነው እንደምትንጠላት? አሁን ቃል ይሄን ነገር ለምን እንደምትናገር ጠፍቶ ነው? አንተ ቃል እንደዚህ እያለችው አንተን ፈልጋ እኔ እናንተን ለመለያየት ብላ እኮ ነው እንዴ? ብሌን ይህን ሁሉ ነገር እየሰማሽ ምንም አትይም እንዴ? ምንም አልልም። ምክንያቱም ይህን ነገር እያደረገች ያለችው ለአንተም ለእኔ ማስብ አይደለም። እኔ እናንተ ለምናደርገው ነገር እንዳይሳካልን እኔ እናንተን ለመለያየት ብላ ነው ይሄን ነገር እያደረገች ያለችው ስትለው ለዳግም እንግዲህ ምን ማለትሽ ነው ብሌን? አልገባኝም። እናቴ ይሄን ነገር ማድረጓ ምንም አልመሰለሽም? እናቴ ተጸጽታ አሁን ፍቅራችንን ተቀብላለች። አንተ ግን ወደ ኋላ ተመልሰህ የተጀመረውን ነገር ልታበላሸው ነው። እሷ እንደዚህ የምትለው ወድ አይደለም፣ እኔ እናንተን ለመለያየት ፈልጋ ነው። ከዛ አንተ ከኔ ስትለያይ አንተ ወደ እሷ ትሄዳለህ። ሁልጊዜ እንዲሆናል። ለምንድን ነው ካለፈ ነገር የማትማረው? በፊትም እኮ ቃል ሁልጊዜ ሰዎችን ለማጣላት እንደዚህ ታደርጋለች። እኔ እናንተን ለማጣላት የማታደርገው ነገር የለም። አንተ ግን እሺ ብለህ እንደ በግ ትነዳላታለህ። ዝም በይ አንቺ ብሌን፣ አሁን ተናግረሽ ሞተሻል። ደግሞ እሱ ነው በግ የምትይው? ምን አገባሽ በግ ብለው? እንኳን በግ ማለት ቀርቶ ብመታው ራሱ መብቴ ነው፣ ምክንያቱም የራሴ ሰው ነው። ማን ነው ደግሞ እሱን ያንቺ ሰው ያደረገው ስትል፣ አየህ እንደዚህ የምታደርገው አንተ
የራሷን ለማድረግ ነው በማለት እንግዲህ ለዳግም ስትነግረው ይኸውልህ ይሄን አሁን ከነገርኩ በቂ ነው። አእምሮ ላለ ሰው ማሰብ ይችላል። አንተ ግን ሁልጊዜ አታስብ። እሱ ያለችውን ነገር ሁልጊዜ እንዳመንካት ነው። የዳግም ጓደኛ ማረ ዳግም ምን ሆነህ ነው ምናምን ሲለው እንግዲህ ዳግም ደግሞ ወደ አእምሮ ተመልሶ ቆይ ይሄን ሁሉ ነገር ለምንድን ነው የምትነግሪኝ? ከእናቴ ጋር ተጣልቻ ከብሬንም ጋር ተጣልቻ አንቺ ጋር እንደወንድልሽ ፈልገሽ ነው? መቼም እኔ ያንቺን ልሆን አልችልም። በዚህ ምድር ሴት ሁሉ ቢጠፋ ራሱ እኛን ብቻ ብንቀር መቼም ቢሆን ላንቺ ልሆን አልችልም በማለት እንግዲህ ዳግም ለቃል ሲነግራትኝ ቃል ማረ በፍጹም እኔ እንደዛ ያልኩት ለአንተ ብዬ ነው እንጂ አንተ ለእኔ እንድትሆን ብዬ አይደለም። ማለት አንተ እንድትጎዳ አልፈልግም እና እውነታውን ማወቅ ስላለብን የነገርኩህ በማለት እንግዲህ ቃል ለማዋሸት ሞክራለች። ዳግምም እንግዲህ እናቴ እኮ የወለደችኝ እናቴ እኮ ናትኝ። ስለዚህ ያንቺን ተራ ወሬ ሰምቼ ከእናቴ ጋር እንድጣላ ፈልገች ነበረ። እናቴ የፈለገችውን ነገር በእኔ ላይ ማድረግ ትችላለች። እንኳን ይህን ቀርቶ እኔን መምታትም ብዙ ነገር ማድረግ ትችላለች። ምክንያቱም እኔ ልጇ ናት ልጇ ነኝ በማለት እንግዲህ ዳግም ለቃል ሲነግራት ቃል በጣም ነው የተናደደችው። በቃ ያሰበችው ነገር ስላልተሳካላትኝ ይኸውልሽ እንደውም ቃልዬ አንቺ የእኔ ደስታ የሚያስደስትሽ ከሆነ እውነተኛ ደስታ እንድታገኝ ፈልጌ ነው ስትለው ቃል ማለት ነው። የእኔ ደስታ የሚያስደስትሽ ከሆነ የእኔ እውነተኛ ደስታ ያለው ከዚህ ነው ብሎ እንግዲህ የጣለውን ቀለበት አንስቶ ይህ ቀለበት የእኔ ደስታ አለበት። ይህንን ቀለበት ለማፈቅራትና ለመወዳት ለብሌን ሳደርግላት ነው እኔ ደስተኛም ሆነው። ምን ይህን ልትለኝ ነው? ቆያለኝ። አዎ እንደዛ ነው ማለት ያንተ ደስታ ያስደስተኛል ስላልሽኝ ይህን ነገር ማየት አለብሽ በማለት እንግዲህ ዳግም ቀለበቱን ለብሌን አድርጎላታል። ቃል ደግሞ በጣም ተናዳ ወይኔ ጉዴ ቃል አንቺ በጣም ጠንካራ ልጅ ነሽ፣ ድካምሽ እንደዚህ በሰው ፊት አልቀሽ ማሳየት የለብሽም፣ ምንም ማልቀስ የለብሽም ብላ እንግዲህ ንዴቷን ምቃድጋ በውስጧ ይዛ ሁለቴ ጮሃ ከቤት ወጥታለች ማለት ነው። ዳግምና ብሌን ደግሞ በጣም ደስተኛ ሆነው ይገኛሉ። ዳግም እንደዛ ማድረጉ እውነት ለመናገር ጥሩ ነው። ምክንያቱም የሆነ ነገር በተባለ ቁጥር ሁልጊዜ ማኩረፍ፣ ሁልጊዜ መለያየት ይደብራል ማለት አሁን የሆነ ሰው መጥቶ የሆነ ወሬ አለው ከዚያ ያ ሰው ተቀብሎ ያን ነገር ተቀብሎ እንትን ማለት በጣም ይከብዳል። እና እንግዲህ ቃልና ዳግም በስተመጨረሻ ቀለበት አስረዋል ማለት ነው። ይህ ደግሞ በጣም ደስ የሚል ነገር ነው። ምክንያቱም በጣም ብዙ ጊዜ ቀለበት ሊያደርጉ ፈልገው አንድ ላይ ሊሆኑ ፈልገው አንድ ላይ ሊሆኑ አልቻሉም። አንደኛው በቃል ምክንያት፣ ሁለተኛው ደግሞ በብሌን ምክንያት ነው የሁሉ ነገር እየሆነ የነበረው። ብሌንና ዳግም ይዋደዳሉ። ከዛ እናታቸው ደግሞ አልፈቀደችም። ብሌን ምን እናንተ በቃ እህትና ወንድም ነን፣ ስለዚህ እናቴ ደግሞ ልትፈቅድልን አትችልም፣ እናም ለመቀበል አለብን ብላ ዳግምን ለማሳመን ሞክራ ነበረ። ዳግም ደግሞ አይ በፍጹም ብሌን እኔ አንቺ በጣም ነው የምወድሽ፣ ስለዚህ እኔና አንቺ የስጋ እህትና ወንድም አይደለንም፣ መጋባት እንችላለን። እናቴ አንቺን አሳደገችሽ እንጂ አልወለደችሽም፣ ስለዚህ ፍቅራችን እንደዚሁ በቀንዱ መቅረት የለበትም በማለት እንግዲህ ዳግም በስተ መጨረሻ እያሰበው ተሳክቶለታል ማለት ነው። ቃል ደግሞ በጣም አዝና ከቤት ወጥታ ሄዳ ነበረ። የዳግም ጓደኛም ተከትሏት ወደ ቆይ አንቺ ምን አይነት ሴት ነሽ? ምን አይነት ርካሽ ሴት ነሽ? ለራስሽ ክብር የለሽም እንዴ? ራስሽን እንዴት ነው የምታዩ? ዳግም ብሌንም በጣም ነው የሚያፈቅራት። አንቺ ደግሞ እዛ ጋር መታች ለመመጥመጥ ሞከርሽ። እኔ ጋር ዝም ያልኩሽ ለማዘር ብዬ ነው እንጂ እንደዛ ስትሆኝ ዝም ማለት አልፈለግኩም ነበረ። ምን አይነት ክፉ ሴት ነሽ? በማለት እንግዲህ አንቺ ሲጀምር ዳግም ሊያይሽ አይችልም፣ ፊትሽን ግን በመስታወት አይተሽ ታውቂያለሽ፣ በጣም ነው የምታሳሪው በማለት እንግዲህ ቃልን ልቧን የሚሰብር ንግግር ተናግሮታል። እሷም አንተ ምስር ቤን የመጣው ብላ በጣም አዝና ልቧ ተሰብሮ ወደ ቤቷ ሄዳለች ማለት ነው። በዚህ በኩል ደግሞ አቶ በኃይሉ ወይዘሮ ሰላምን እያስፈራራት ይገኛል። እህቴ ብሎ ሲሄድ አንተ ወንድም አይደለም፣ እንዳንተ አይነት ወንድም የለኝም፣ ከእንግዲህ በኋላ ካጠገቤ እንዳትደርስ ከዚህ ውጣ ብላ ልታባረረው ስትል ኧረ እዚህ ልውጣ እንዴ? አንቺ እኮ ነፍሰ ገዳይ ነሽ፣ ከዚህ በፊት እኮ ሰው ገልሻል፣ ረሳሽው እንዴ? በማለት እንግዲህ በኃይሉ የውሸት ተንኮሉን እየሰራባት ይገኛል በወይዘሮ ሰላም ላይ። ከዚህ በፊት እንግዲህ የብሌን እናት ብሎ ያመጣት የውሸት እናት ማለት ነው። እንደ አጋጣሚ ሲጋጠሙ ቃልን ተናግራ ስለነበረ ስትገፈትራት ወድቃ የሶፋው እንጨቱ መቷት ነበርና በዛው ራሷን ስታ ነበረ። አቶ ባህሉም ዝም በሉ በቃ ሁላቸውም በሰዓቱ እንደሞተች ነበር ያሰቡትና ወደ ቃል ክፍል አስገብተዋትኝ። ከዛ ከጊዜ በኋላ ነቅታለች። እንደ ነቃሽ ደግሞ ሰላም አታውቅም። አቶ ባህሉ በቃ ይሄ ነገር ጥሩ ነው፣ ሰላም ሰው እንደገደለች አድርገን ብዙ ነገር አስፈራርተን ከሷ መውሰድ እንችላለን ብሎ ሰላም ሳታይ እንግዲህ ተነስታ ወጥታ ከቤት ሄዳለች ማለት ነው ያቺ ሴትዮ። ሰላም ግን ሰው በእጇ እንደጠፋባት የሰው ነፍስ በእጇ እንደጠፋባት ነው የምታውቀው። ዳግም ራሱ ያውቃል። ግን ቃልና አቶ ባህሉ ማንም ሰው እንዳልሞተ ያቺ ሴትዮ ድጋሚ እንደተነሳች በደንብ አድርገው ያውቃሉ። ግን ለማንም አልተናገሩም ማለት ነው።
እንግዲህ የበኃይሉ ክፋት እዚህ ድረስ ነው። በጣም ማለት እህቱ ላይ እንደዚህ አይነት ግፍ እየፈጸመባት ይገኛል። እሷ በሰው ሀገር ተንከራታ እያመጣችውን ንብረት ለመውሰድ ሰው ሳትገል ሰው ሙቷን ሰው ገለሻን በሚል የጸጸት ህይወት እንድትኖር እያደረጋት፣ በዛ ደግሞ የእሷን ንብረት ለመውረስ ብሎ ትክክለኛ ልጇን ሳይሆን ሌላ ልጅ ወደ ህይወቱ አምጥቶ እህቱን የዘጋቱን እያሰቃያት ይገኛል ማለት ነው። ሰላም ደግሞ ከዚህ በፊት ብዙ ጊዜ ብዙ ችግር ፈጥሮባት እሷ ግን ወንድሜ ነው ምንም አይደርገኝም በማለት ነበረ አምናው ነበር። እሱ ግን በእህቱ ላይ ጉል ግፍ እያደረገ ይገኛል። ቃል ግን ያች ሴትዮ እንዳልመጣች ታውቃለች። ምናልባት በኃይሉ እያስፈራራኝ ነው ብላለ ቃል ብትነግራት ቃል ለወይዘሮ ሰላም እውነቱ ልትነግራት ትችላለች ብለን እናስባለን። ብሌን እና ዳግም አንድ ላይ ስለሆኑ በእውነት በጣም ደስ ይላል። ወይዘሮ ሰላም እውነቱን እንደምታውቅ ተስፋ እናደርጋለን። እንግዲህ አደራ በክፍል 63 የሚመስለው በክፍል 64 እስከምንገናኝ ቸር ሰንብቱ።